አደይ የራሷን ህይወት ጊዜ ሳትሰጥ ለጓደኛዋ እየተጨነቀችው ጉድ ሆነች። ዴቭ ይችሊ ነገሩን ትተዋለች እኮ እኔ ብቻ ነኝ ወይ የምወዳት የማፈቅራት? እሷ ስሜት የላትም። እኔ እኮ ተጋብተን አብረን እንድንኖር ነው የምፈልገው። ገጠር ድረስ እየሄድኩትም ጉዳዩን ለመጨረስ ነው። እኔ እየፈራሁ ነው ሲል ለወይዘሮ ታለም ነገራት። ይህንን ሰሞን ከቤት ማትወጣ የተፈጠረ ነገር አለ ወይ? ምን ሆናችኋል ስትል ለዴቭ ነገረችው። ይቺ ጓደኛዋ ናት ሲል የእነሱን ጊዜ ደግሞ እያቃጠለችባቸው ያለችው መስዋዕትነት እየከፈለች ያለችው አደይ ከእሷ ህይወት አስቀድማ የእኛ ይደርሳል በአሁን ላይ የማስበው የጓደኛዬን የለምለምን ነው ብላ ከእሷ ጎን ስትሆን፣ ዴቭ ደግሞ በጣም እተናዷል። እንዲሁም ከዶክተሩ ጋር ስላያት በጣም ቅር ብሎታል። በእኔ ምክንያት እናንተ መራራቅ የለባችሁም፣ ጉዳያችሁን መጨረስ፣ ገጠርም መሄድ ካለብሽ ደግሞ እከተልሻለሁ። አደይ እንደዛ ማድረግ የለም፣ ሁለታችሁ ጊዜ መሰጣጣት አለባቸው ብላ ለጓደኛዋ ነግራታለች። ዴቭ ግን በጣም ቆንደፍ ብሎ ኮስተር ብሏል። ያው ወንድ ልጅ አይደለ ይገባዋል ማለት ነው። ፍቅር ተንኮለኛዋ መኝታ ክላሱ ሄዳ ዴቭ ጋር አጠገቡ ትከሻው ላይ ጋደም ብላ እሷ ሁለቱ አብረው እንደሆኑ ሂጂ ጥሪያቸው እስኪ ተብላ የተላከችው ሮማን አንድ ከአንድ ሆኖ ድረስ አንቺ ልጅ ምቀኛ በሩን ሳታንኳኪ ክላሳችን ምን ትሰሪያለሽ ስትል ሮማንን ከፍ ዝቅ እያደረገች ተናገረቻት። ዴቭም ለዚች ልጅ እንዲህ አይነት ምላሽ ለምን ትመልሻለሽ? ምን እየሆንሽ ነው ብሎ ፍቅርን ቢቆጣት፣ እሷ ደግሞ ለምን እንቅፋት ትሆነኛለች? እኔ በግላጭ ብቻዬን ያገኘሁት ስላለች ግን አልተሳካላትም። ሮማን በጣም ተናዳ ምን እየሆነ ነው? የእህቴ ፍቅረኛ አይደለም ወይ? ሊጋቡ ነው። አሁን ከእሷ ጋር ምን ያደርጋል? እያለች በጣም ተናዳለች። ለአሸናፊ ነገረችው። ሩታ ደግሞ እሱ የአክስቴ ልጅ ነው፣ ከአደይ ሌላ ማንንም ሴት ሊቀርብ አይችልም፣ ሊያገባትና ሚስቱ ሊያደርጋትም አብቅቷል፣ ወስኗል። አሁን እንዴት ብለሽ ነው በፍቅር የምትጠረጥረው? በጣም አዘንኩብሽ ብላ ደግሞ ሮማንን ሩታ ተነገረቻት። ቆንደፍ ብላ የኔንስ ማን ይረዳልኝ አልረዳ እያለችኝ አለች እንጂ የኔ ሮማን ወንድነትና ጀግንነቴ እሷ አጠገብ ስደርስ ያው ፍቅር የሚባለው ያደክመኛል፣ እኔ ተይዣለሁ ብሎ ለሩታዬ ነግራታል። ለምን እሷ ደግሞ አትነግራትም? እንደዚህ የምትብሰለሰለው ለምንድን ነው ብላ ስትነግረው ነው የማን ድፍረትና በማን ወንድነት አጠገቧ ስደርስ የምለው ግራ ገብቶኛል እኮ ብሎ ለእሷ ነግሯታል። እሱም ደግሞ አጠገቧ ቁጭ እንዳለ ተንኮለኛ ሮማንም ከእሷ አጠገብ የማትጠፋው እየተመላለሰች ውጯን ሲሰማት በዛ ደግሞ እሷ ቅር አላት። የኔ እህት አላት። ምን ያደርጋት ታዲያ ወንድነቱ ይጠፋብኛል ስላለ ማለት ነው። ባቡሬ ደግሞ ዶክተሩን ሲጥ አድርጓል፣ አነቀው። ለምንድን ነው እንደዚህ የምታደርገኝ ብሎ ሲጠይቀው ያው እሷ ምስጢር ደብቅ እንዳለችውና ቤተሰብ እንደሌላት ስለነገረችው ነው። በኋላ እኔን ለምን እንደባዳ ታረቀኛለች? ከኔ የሚደበቅ ነገር ምን ሚስጥር ቢሆን ነው? እኔስ ቤተሰቧ አይደለሁም ወይ ብሎ በጣም ተናዷል። ስልክ ተደውሎለት ታማሚ ለማከም ወደ ስራው ተመልሷል። አደይ ብቻዋን ቁጭ ብላ እየተብሰለሰለችና ራሷን ማዳመጥ ፈልጋለች። ዶክተሩ ሲሄድ ከርቀት አያት። መኪናውን አቁሞ ወደ እሷ ጋር ሄደ። አደይ ምን ሆነሻል? በሀሳብ ተክዘሻል? ችግር አለ ወይ? የማግዝሽ ነገር አላት። ጓደኛዬን ስላገዝክልኝ አመሰግናለሁ አለችው። አይ የምትፈልጊው ነገር እስራ ቦታ ድረስ መተሽ ማውራት ትችያለሽ፣ በማንኛውም ጊዜ እና ሁኔታ ውስጥ ከጎንሽ ነኝ ሲል ለአደይ ነገራት። አደይም እኔ ደህና ነኝ፣ ለእሷ ካሰብክልኝ እና ለእሷ ያደረክልኝን አመሰግንሃለሁ፣ አሁን
ለእኔ እርዳታ አያስፈልገኝም ስትል ለዶክተሩ ነገረችው። የአደይ እናት ልጃቸውን ምንድን ነው በሀሳብ እንደዚህ ጭልጥ ማለት ብለው ለብርሃን ተናገሩ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ እንዲሁም ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ጫንዬ የአደይ አባት ከቶታል። በዚያም ደግሞ በእግዜሩ መሬት ማን እንደሚከለክለኝ ማንስ አገባው፣ ያም ሰውዬ ነገ ምን እንደሚሆን አያውቅምና ከዶኛል ሲል ለጫን እየነገረው፣ ዛሬስ ብቻዬን አልችልህም፣ ያንንም መስፍንን ተጣርቼ ከመስፍን ጋር ላንሳህ እንጂ እያለ በጣም ተናዶ እባክህ ተነስልኝ ቢለውም ሊነሳለት አልቻለም። ብርሃን አባቴ ሊድረኝ ነው ብላ ለጫን እየነገረችው፣ ምን ሆነች ነው ደግሞ አንቺ እዚህ ብቻሽን የምትተክዥው ብሎ ሲነግራትም ሄለን ከተማ ገባች፣ አንቺ ብቻሽን፣ እህትሽና ጓደኞችሽም ከተማ ገቡ፣ እንዴትስ አይከፋሽም ሲል ለብርሃን ነገራት። ጫንዬ ታዝንልኛለህ? እኔ እኮ አባቴ ለማላውቀው ሰው ሊድረኝ ነው ብላ ለሱ ስትነግረው አይሻልሽም ወይ ማግባት? እኛን የምታውቁንንስ እናንተማ ጥጋባችሁ መች አገባችሁን? ሲል ደግሞ አለልኝ ለሷ ነግሯታል። የአደይን እናት ልጆቹ እንዳያገቡ እየፈለግሽ ነው፣ ለምንድን ነው የምታከላኪያቸው ብሎ የባላቸው ወንድም የአደይን እናት እንደ ሽምግልና ሚስታቸው ጋር የአደይ አባት ልከዋል። ብሎ ደግሞ ይህንን ቦታና ይህንን ቤት ለመርገጥ የምትጸየፈው ሰውዬ ዛሬ ምን ልትሰራ መጣ ብለው ያንን ሰው ይነግረውታል። ዛሬም እንደ ድሮሽ ነሽ እንዴ? ምንም አልተለወጥሽም ብለው የመጣው እንግዳ ደግሞ የአደይን እናት ሲናገር፣ በቃ ሁላችሁም ወቃሽ እኔን የምታደርጉኝ፣ በቃ እኛ በኖርንበትና እኛ ባሳለፍነው ትዳር ደግሞ ልጆቻችን እንዲኖሩ አንፈልግም። በቃ እነሱን ወልደናል፣ አልተጣጣምንም፣ ተለያየን። ሌላ ምንድን ነው ችግሩ? እኛ በኖርንበት ህይወት ደግሞ ልጆቻችን እንዲኖሩ አልፈልግም ብለው ለመጣው ለባላቸው ወንድም ሲናገር፣ እባክሽ ልጅቷ ሲደወልላትም ስልክ ማታነሳ ልጆቹ ይዳሩና የልጅ አንቺም ይህ ወግ ድረስሽ ብሎ ለአደይ እናት የመጣው ሽማግሌ እንግዳ ሰውዬ ውሃ እንኳን ሳይጋበዝ በነገር ተጧጡፈው ሄዷል። ሄለን ወደ ቤት እየተመለሰች ድንገት የቤዛ ተንኮለኛ ወንድም ዳኒ ሊይዛት አስቦ ነበረ። የተገባበዝን የማውራሽ ነገር አለ ሲላት፣ ከአቤ ተለይቼ ምንም ነገር መጋበዝ አልፈልግም፣ በሌላ ቀን እናድርገው ስትል፣ እሱንም እኮ ጋብዘዋለሁ ግን ለዛሬው እኔና አንቺ ብቻ ሲል ድንገት ደግሞ እያደመቀ መቶታል ዳኔን። ከየት መተህ ነው? እንዴት እንደዛ ታደርገኛለህ? ሲል ከእሷ ጋር ምን ልታደርጋትና ምን ልትሰራ ነው ሲል ደግሞ በጣም ተቆጥቶት ልጅቷን አትርፏታል። ቤዛ ጓደኛ ወይም ፍቅረኛ እኮ ካሹ ጋር ናት እያለች ካሹ ጋር እየማገጠች እንደሆነ ደግሞ ተንኮልነቷ ተናግራል። እኔ የኔን አውቃታለሁ እንደዚህ የምታደርግ አይደለችም ብሎ ሲመለስላት፣ እኔ ሄጄ አመጣታለሁ ብሎ እሷን ሊያመጣት ይሄዷል። ቤዛ ተንኮለኛዋ ወንድሟ ፍቅር ክላስ እንደሆነ ሄለን ወደ ቤት ስትመለስ ስትነግራት፣ አንተ ስራውን ጥለህ እንዴት እንደዚህ አይነት ነገር ታደርጋለህ? ደግሞ ፍቅር ክላስ እንደሄድክና እዛ ቤት እንደገባ ሰምቻለሁ። ሰውየው ሊገለኝ ነው፣ እየደወለ ገልሻለሁ እያለኝ ነው። ለምንድን ነው እንደዚህ የማታደርገው እያለች ነው። ገንዘቡን የማይሰጡት ከሆነ ሁለቱንም እንግዲህ እንደሚበቀላቸው ነው። በሌላ በኩል ዴቭ አደይን ማግባት የለበትም አለች ተንኮለኛዋ ፍቅር። በሁለቱ መካከል አንቺ ምን አገባሽ አለቻት ወይዘሮ ታለም። ዴቭን መከረችው። አንቺ ምንድን ነው እንደዚህ የምታስብ ብላ ልጇን ተናገረኝ። ዴቭ ያንተ ሀሳብ ምንድን ነው ተብሎ ተጠየቀ። አዎ
ከሷ ሌላ ሴት ማንንም አልመኝም፣ አገባታለሁ ወስኛለሁ ብሎ ሲነግራት ፍቅር ተንጨረጨረች። አይኔ እያየ አደይን አታገባም ለምን ተብላ ተጠየቅ። ላንተ አትመጥንህም ብላ ስትነግረም አንቺ ከበፊትም ጀምረሽ አስተሳሰብሽ እንደዚህ ነው፣ በቃ ተስፋሽን ቁረጭ፣ አደይን ላገባት ወስኛለሁ ብሎ ነገራት። ፍቅር ተነሽ፣ እዚህ ጋር ምንም አትሰሪ ብላ እናት ልጇን አባራለች። የቅምጥል እናት ሊሊን ጠይቃታለች። እንዲሁም ደግሞ የወደደችው ድንገት የታመመችው ሊሊ ባቡሬን አፍቅራ ምስኪን ትንፍስ ያላለችው ልጅ ደግሞ ቢኪዬ እያቆላመጠችው ማለት ነው። ቢኪዬ የት ሄዶ ነው ብላ ስትጠይቅ ስራ ሆኖ ቢዚ ነው ብላ ለምን ደግሞ አትደውለትም እንዳልደወለልኝም ስትል ታዲያ እሱ እስከሚደውል አንቺ ለምን ትጠብቂያለሽ? አንቺ ለምን አትደውለት? ማወቅ ፍቅር የጋራ ነው። ፍቅር የጋራ ስለሆነ መደወል ብቻ ሳይሆን መደዋወል አሪፍ ነው ማለት ነው። እሱም ደግሞ የተፈጠረው ነገር እና ከኔ የደበቅሽኝ ነገር ካለ እንድትነግሪኝ እፈልጋለሁኝ፣ አለሁልሽ የኔ ውድ፣ ምንጊዜም ከጎንሽ ነኝ ሊልዬ ብሎ የሊልዬን ግንባር ሳም አድርጓታል። ፍቅር ተንኮለኛዋ ምስኪን አልተሳካላትም። አሸናፊ ለምንድን ነው ደግሞ ክላስሽ ይዘሽ የገባሽው? ምን አስበሽ ነው አንቺ ተንኮለኛ ብሎ ሲናገራት እናቴ እንዳትሰማኝ እባክህ ድምፅህን ቀንስ እያለች ለሱ እየነገረችው ነው። ምስኪን ፍቅር ታስራ ትገረፋለች ማለት ነው በቀጣይ። ያንን ደግሞ የምናይ ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። የፍቅር ተንኮል እንግዲህ ተንኮል ያልቅብሽ፣ ስሟ ተንኮል ያልቅብሽ ነው። አልተሳካላትም። ፍቅር በል ሳይሆን ፍቅር በሁለት መፈላለግ የሚመጣ ነው እንጂ እሷ በግድ አምባገነናዊ ግዛት እሷ በግድ እኔ የኔ ነህ በግድ እሷ አትሆንህም ብላ የምትመኝ ተንኮለኛ ሴት ናት። የማይሳካላትም ማለት ነው። በቀጣይ ክፍል እንግዲህ ምን ይፈጠራል የሚለውን የምናይ ይሆናል። ቤተሰብ ያላችሁበት